Okay, let's get into the next part of this chapter, which is comparison sentence ወይም ደግሞ እንዴት ነው compare የምናደርገው similarities እና difference እንዴት ነው የምንለየው የሚለው ነው። so ምንድነው comparison sentence? A comparison sentence shows similarities or difference between pupils or things, okay? በሰዎች እና በነገሮች መካከል ያለውን difference እና ተመሳሳይነት ወይም ደግሞ እና ተቃራኒነት ምንገልጽበት sentence comparison sentence እንላለን። so we use comparison sentence to compare people, objects, ideas የተለያዩ ነገሮችን compare ለማድረግ እንጠቀመዋለን ማለት ነው። እሺ ስለዚህ እዚህ ጋር types of comparison በጣም ከድሮም ጀምሮ like lower grade ላይም ተምረናል። ሶስት አይነት comparison እንዳለ እናውቃለን አይደለ? አንደኛው ምንድነው? positive degree, right? ሁለተኛው comparative degree and ሶስተኛው ደግሞ superlative degree ማለት ነው። positive degree ምንድነው? positive degree ማለት ነው በቃ ምንም ነገር compare አታደርጉም ስለሆነ ነገር ብቻ ቀጥታ ነው የምትናገሩት no comparison at all። እሺ እዚህ ጋር መያዝ ያለባችሁ positive degree ስንል no comparison at all. for example ዳዊት is tall ዳዊት ረጅም ነው እያለን አይደለ? ዳዊት ረጅም ነው ከንትና አንፃር ናም ብለን ከሌላ ሰው ጋር አወዳድረነዋል አላወዳደርነውም አይደለ? ወይም ደግሞ በጣም ረጅም ነው like ስለሆነ በጣም መረጃም ስለሱ more information እየገለጽንም አይደለ? just ዳዊት is tall ያለው አይደለ? ዳዊት ረጅም ነው ብቻ ነው ያለው። so ምንም አይነት comparison ካላስገባን ምን እንለዋለን? positive degree of comparison እንለዋለን ማለት ነው። ሁለተኛው comparative degree degree ከስሙ እንደምንረዳው compare ማድረግ ነው። compare between two things። እሺ ሁለት ነገሮች compare ስናደርግ እዚህ ጋር መያዝ ያለባችሁ ነገር comparative degree ሁለት ነገሮችን ብቻ ነው። ከሁለት በላይ ከሆነ superlative ነው በኋላ እናየዋለን። so comparative degree የምንለው compare two things። አሁን ለምሳሌ ዳዊት is taller than ሳሚ ዳዊት ከማይ ይረዝማል እያለ ነው ከሳሚ ይረዝማል። ስለዚህ እዚህ ጋር ማንና ማን ነው እያወዳደርን ያለ ነው? ዳዊትና ሳሚን ሁለት ነገሮችን ወይም ሁለት ሰዎችን ነው እያወዳደርን ያለ ነው። ሶ ሁለት ነገሮችን ወይም ሁለት ሰዎችን ኮምፔር ስናደርግ ምንድነው የምንለው? comparative degree ማለት ነው። ምን አይነት ወርዶችን እንጠቀማለን? ላይክ ዛንን ነው ብዙ ጊዜ ለኮምፓራቲቭ ዲግሪ የምንጠቀመው። እሺ ዛን እንዳትረሱ። ዛን ላይክ taller than, better than, shorter than ምናምን እንደዚህ ዛን እያጠቀምን ሁለት ነገሮችን ኮምፔር ስናደርግ comparative degree እንለዋለን። እና ቀደም እንዳየነው ደግሞ superlative degree ምንድነው? ሁለትና ከሁለት በላይ ለሆኑ ነገሮች ሁለት ከሆነ comparative ነው። ከሁለት በላይ ለሆኑ ነገሮች superlative degree ነው የምንጠቀመው። ምን አይነት ወርዶችን እንጠቀማለን superlative degree ላይ? አሁን ለምሳሌ the tallest, the best እንደዚህ አይነት ወርዶችን። ስለዚህ ዳዊት is the tallest student in the class። አንድ ክላስ ብዙ ተማሪዎች ሊኖሩ ይችላሉ አይደለ? ብዙ ሰዎች ሊኖሩ ይችላሉ። ስለዚህ ከብዙ ነገር ጋር ነው ኮምፔር እያደረግን ያለ ነው አይደለ? ስለዚህ ዳዊት is the tallest student in the class እያልን ነው። ረጅሙ ነው ከክላስ ውስጥ ካሉ ተማሪዎች ረጅሙ ዳዊት ነው እያልን ነው አይደለ? ዳዊትን ከብዛ ክላስ ውስጥ ካሉ ተማሪዎች እንዳለ ነው እያወዳደርን ያለ ነው። ስለዚህ when we compare more than two things or two people ምናምን ምንጠቀመው ምን አይነት ዲግሪ ነው? superlative degree። አንዴ ሪቫይዝ እናድርገው። positive degree no comparison, comparative degree compare two things, and superlative degree compare more than two things or two people ማለት ነው። okay, let's see the next part of this chapter which is expressing opinions. opinion ምንድነው? እንዴት ነው ኦፒኒየናችን ወይም ደግሞ የግል አስተሳሰባችንን ኤክስፕሬስ ማድረግ የምንችለው የሚለውን እንይ። an opinion is what you think or believe. opinion የምንለው የምታስቡት ወይም ስለሆነ ነገር የምታስቡት ወይም የምታምኑት ነገር ነው። የራሳችሁ የግል አስተሳሰብ ነው። okay, so common opinion expressions እንዴ አሁን ለምሳሌ እኔ እንደማስበው ትላላችሁ የራሳችሁን ሐሳብ ለመግለጽ I think, I believe, in my opinion, I agree, I disagree እንደዚህ ስትሉ የሆነ ኦፒኒየናችሁን ኤክስፕሬስ ያደርጋችሁ ስለሆነ እነዚህ common opinion expressions ናቸው ማለት ነው። for example, in my opinion television is more useful than radio. in my opinion television is more useful than radio. እንደኔ አስተሳሰብ ቲቪ ከሬዲዮ በጣም ጠቃሚ ነው እያልን ነው። ከሬዲዮ አንፃር ጠቃሚ ነው በጣም ጠቃሚ ነው እያልን ነው አይደለ? ግን ጠቃሚ ነው ከሬዲዮ አንፃር አይታወቅም አይደለ? ለአንዳንድ ሰው ሞር ሬዲዮ ሊሆን ይችላል፣ ለአንዳንድ ሰው ደግሞ ቴሌቪዥን ሞር ሊጠቅም ይችላል አይደለ? ስለዚህ በጣም ኮምፓራቲቭ ነው አይደለ ይሄ ነገር? ሶ የራሳችሁን የግል አስተሳሰብ ነው የተናገራችሁ ያላችሁ። ስለዚህ ኦፒኒየን ነው ማለት ነው። in my opinion television is more useful than radio. so እዚህ ጋር የሆነ ስቴፕ ልስጣችሁ። always respect others opinions, okay, even if they love bad music ወይም ደግሞ የማይሆን ዘፈን ራሱ ምርጫቸው ቢሆን የሰዎችን ምርጫ ማክበር ልመዱ። okay, ሁሉም ሰው የግል አስተሳሰብ አለው አይደለ?
ሁሉንም ነገር በራሳችሁ አስተሳሰብ ወይ እንደኔ ካላሰበ የምትሉ ነገር በጣም ሬስፔክትፉል አይደለም፣ ማድረግ የሌለብን ነገር ነው። ሶ ኦልዌይስ ሬስፔክት አዘር ፒፕል ኦፒኒየን። እሺ ኦኬ ሌትስ ሲ ሴንቴንስ ወይም ደግሞ ግሩፕ ኦፍ ወርድ ምን ሊሆን ይችላል የሚለውን ሴንቴንስ የምንለው ምንድን ነው? ሴንቴንስ የምንለው ሁላችንም እናውቃለን አይደለ? ሴንቴንስ ማለት በቀላሉ አንድ ሴንቴንስ አረፍተ ነገር ማለት ነው። በአማርኛ የምን ስብስብ ነው? የቃላት ስብስብ አይደለ? የቃላት ስብስብ ሆኖ ምን ያለው has a meaning, has a subject and a verb, and it starts with capital letter and it ends with punctuation. ሴንቴንስ የምንለው የቃላቶች ስብስብ ሆኖ ሚኒንግ ያለው ሆኖ በካፒታል ሌተር የሚጀምር ወይም ደግሞ በፐንክቹዌሽን በፉል ስቶፕ ሊሆን ይችላል፣ በፐንክቹዌሽን የሚያልቅ has a subject እና verb ያለው አካል ምን እንለዋለን? ሴንቴንስ እንለዋለን። አሁን ለምሳሌ እስኪ ሚዲያ plays an important role in society። ሶ ስንጀምር ሚዲያ plays an important role in society ሚዲያ በጣም ኢምፖርታንት ሮል ወይም ጠቃሚ መርህ አለው ሶሳይቲ ላይ ማህበረሰቡ ላይ ያለ ነው አይደለ? ስለዚህ ሚዲያ ኤም ካፒታል ናት አይደለ? ስለዚህ ሴንቴንሱ በመጀመሪያ በካፒታል and ends with a punctuation አይደለ? በምን አይነት punctuation? በፉል ስቶፕ አለቀ። ሳብጀክት አለው፣ ቨርብ አለው። ይሄ ሴንቴንስ አይደለ? and also it has a meaning። ስለዚህ ሴንቴንስ something that has a meaning, a subject and a verb, and also starts with a capital letter and ends with a punctuation። የምታውቁት ነገር ነው፣ just revise ለማድረግ ነው። so uses and types of sentences እንይ። there are about 4 types of sentence በዚህ ሌቭል ላይ አይደለ? በእኛ ሌቭል ላይ አንደኛ ዲክላሬቲቭ ወይም ደግሞ ስቴትመንት የምንለው ስለሆነ ነገር ስቴት እያደረግን ሲሆን፣ አሁን ለምሳሌ ሚዲያ ጊቭስ ኢንፎርሜሽን። የሚዲያ ጥቅም ምንድን ነው? ወይም ደግሞ የሚዲያን ጥቅም ስቴት እያደረግን ነው። ሚዲያ ጊቭስ ኢንፎርሜሽን፣ ኢንፎርሜሽን የሚሰጡ አይደለ? እንደዚህ አይነት ሴንቴንስ ዲክላሬቲቭ እንለዋለን። ኢንትሮጌቲቭስ ወይም ደግሞ ኩዌሽን በመጠይቅ ሲሆን ደግሞ ጥያቄ ሲሆን ኢንትሮጌቲቭ እንለዋለን። አሁን ፎር ኤግዛምፕል ዋት ኢዝ ሚዲያ እየጠየቀ ነው። ሚዲያ ምንድን ነው እያለን ነው አይደለ? በጥያቄ መልስ ሴንቴንስ ሲመጣ ምን እንለዋለን? ኢንትሮጌቲቭ እንለዋለን ማለት ነው። ዋት አባውት በኮማንድ መልክ ሲመጣ የሆነ ነገር አርጉ ስንባል በእንደዛ በኮማንድ ወይም ደግሞ በትእዛዝ መልክ ሲመጣ ደግሞ ኢምፕሬቲቭ እንለዋለን። እና ደግሞ የሆነ ፊሊንጋችሁን ለመግለጽ ሲሆን ላይክ ዋው this is amazing የሆነ የሚሰማችሁን ነገር ለመግለጽ ስትፈልጉ ደግሞ የምትጠቀሙ ሴንቴንስ ኤክስክላማቶሪ ሴንቴንስ እንለዋለን። ስለዚህ there are 4 types of sentence: declarative, which is a statement; interrogative, question; imperative, command; and exclamatory, strong feeling ማለት ነው። so let's get into the next part of this chapter, which is what is an essay? essay ምንድን ነው? ለምን ይጠቅማል የሚለውን እና ምን ፓርቶች አሉት የሚለውን ማለት ነው። essay is a short piece of writing about one topic ወይም ደግሞ ስለ አንድ ነገር የተጻፈ short piece of writing ነው። ወይም ደግሞ አነስ ያለ ራይቲንግ ስታይል ምን እንለዋለን? ኤሴይ እንለዋለን። አንድ ኤሴይ ማለት ነው። ኤሴይ የምንለው 3 ነገሮችን የያዘ ነው። ኢንትሮዳክሽን ፓርት ያለው፣ ባዲ ፓርት ያለው፣ ኮንክሉዥን ፓርት ያለው። ወይም ደግሞ ኢንትሮዳክሽን የምንለው ምን አይነት መስላችሁ? ስለምናወራው ነገር ኢንትሮዲውስ የምናደርግበት ፓርት። ኦኬ ስለ ውሻ ከጻፋችሁ ስለ ውሻ እንደዚህ ነው። ውሻ ላይክ ስለ ውሻው ኢንትሮዲውስ የኔ ውሻ ስሙ እንደዚህ ነው ኦር ላይክ ስለዛ ውሻ የምታወሩት ኢንትሮዲውስ ስታደርጉት እሱ ኢንትሮዳክሽን ፓርት ነው። the body part ደግሞ explain ideas ስለ ውሻ ውስጡ ያለው አይዲያ ወይም ስለ ውሻ ማውራት የፈለጋችሁትን ነገር የምትገልጹበት። ኮንክሉዥን ደግሞ ሰመራይዝ ወይም ደግሞ የምታጠቃልሉበት ፓርት። ስለዚህ አንድ ኤሴይ ኢንትሮዳክሽን ፓርት አለው ወይም ደግሞ ኢንትሮዲውስ የምታደርጉበት ፓርት። በዲ ደግሞ ፓርት አለው which is explain ወይም ደግሞ ማውራት ስለፈለጋችሁት አይዲያ ኤክስፕሌን የምታደርጉበት ፓርት። and conclusion ፓርት አለው ወይም ደግሞ ሰመራይዝ ወይም ደግሞ ማጠቃለያ ፓርት አለው ማለት ነው። ሶስቱን ካላሟላ ኤሴይ ሊሆን አይችልም ማለት ነው። ፎር ኤግዛምፕል አንድ ቶፒክ ወስዳችሁ ከዚህ ኮንቴክስት ጋር የሚገናኝ መጻፍ ትችላላችሁ በራሳችሁ ራሱ። ፎር ኤግዛምፕል በቤታችሁ ተለማመዱ። አሁን ርዕስ ልስጣችሁ አንድ ቶፒክ ኢምፖርታንስ ኦፍ ሚዲያ ብላችሁ ለመጻፍ ሞክሩ at the end of this lesson። እሺ okay let's get into the next part of this chapter, which is present perfect tense. okay present perfect tense የምንለው ምንድነው? ለምን ይጠቅማል የምንለው? present perfect tense እና ከpresent tense የሚለያየው ለምንድን ነው ተነጋግረናል። ከዚህ በፊትም or like ከዚህ በፊትም previous grades ላይ ታውቁታላችሁ። present perfect tense የምንለው actions that happened in the past but are important now happen ያደረጉት ከዚህ በፊት ነው የሆኑ ነገሮች ማለት ነው። ግን አሁን ላይ ስለዛ ነገር እያወራን ነው ወይም ደግሞ ስለምናወራው like ያ ነገር አሁን ላይ ኢምፖርታንት ሲሆን ማለት ቴንስ የምንጠቀመው present perfect tense። ዩዙ ለምንድን አሁን ላይ ፎርሙን እንይሽ subject plus has ወይም have plus past participle የምንለው ታውቁታላችሁ verb 3 ነው። so
subject plus has plus have or have plus past participle ሲሆን ፎርሙ past present perfect tense ነው ማለት ነው። ኦኬ ለመች ነው have ለመች ነው has የምንጠቀመው ካላችሁኝ ለአይ ለዩ ለዊና ለዘይ haveን የምንጠቀመው ለሂ ለሺና ለኢት ደግሞ hasን የምንጠቀመው። እስኪ ዩዞቹን የፕሬዘንት ፐርፌክትን ማለት ነው። አንደኛው ምን ለመናገር ይጠቅማል መሰላችሁ? ላይፍ ኤክስፒሪየንስ። ኦኬ እንደዚህ አድርጌ ነበር ስለዛ ነገር ስለ ላይፍ ኤክስፒሪየንሳችሁ አንስታችሁ ስታወሩ ያን ነገር ሃፕን ያደረገው ወይም ያሳለፋችሁት ነገር ከዚህ በፊት ነው ያሳለፋችሁት፣ ግን አሁን ላይ ስለዛ ነገር እያወራችሁ ስለሆነ ያ ነገር ኢምፖርታንት ነው። ገባችኋ? ስለዚህ something that happened in the past but the action is important ነው። for example I have watched Ethiopian news ከዚህ በፊት ነው ያያችሁት አይደለ? የኢትዮጵያ ዜና ግን አሁን ላይ ስለ ኢትዮጵያ ዜና ስለማየታችሁ እያወራችሁ ነው አይደለ? ስለዚህ something that happened in the past but important ነው ማለት ነው። አሁን ላይ ስለዛ ነገር እያወራችሁ ስለሆነ። ሁለተኛ ለምን ሊጠቅም ይችላል? recently completed actions ወይም ደግሞ በቅርቡ ላለቁ ነገሮች። አሁን ለምሳሌ she has finished her homework እዚህ ጋር subject plus has አለ plus verb 3 ወይም past participle አለ አይደለ? she has finished her homework አይደለ? የቤት ስራዋን ሰርታ ጨርሳለች። ሰርታ የጨረሰችው ግን ምንድነው? ፓስት አክሽን ነው አይደለ? ከዚህ በፊት ነው። ግን አሁን ላይ ሰርታ ስለመጨረሷ ምን እያደረጋችሁ ነው? እየተናገራችሁ ነው አይደለ? so she has finished her homework እንላለን ማለት ነው። እና ለምን ደግሞ ሊጠቅም ይችላል? actions with no exact time actions with no exact time። እሺ ኤግዛክት ታይም አንጠቀምም። ከሲምፕል ፓስት ቴንስ ጋር በጣም እንትን የሚለው ነገር ከፓስት ቴንስ ጋርና ከተለያዩ ፓስት ቴንስ አይነቶች ከሚለያየው ነገር ስፔሲፊክ ታይም እና ስፔሲፊክ ጊዜ አንጠቀም። አሁን ላይክ yesterday last night last week እንደዚህ አይነት ፓስት መሆናቸው የሚገልጹ ሴንቴንሶች አንጠቀምም። ኦኬ ጀስት ኤግዛክት ታይምስ አንጠቀም ነው የምናስቀምጠው ሴንቴንሱ። they have visited አዲስ አበባ መች የሚለውን እናውቃለን። ከዚህ ሴንቴንስ አናውቅም። ጀስት ቪዚት ማድረጋቸው ወይም መጎብኘታቸውን ብቻ ነው የምንረዳው። እንደዚህ ቢሆን they visited አዲስ አበባ last year ቢሆን ምን ይሆናል? ፓስት ቴንስ አይደለ? ሲምፕል ፓስት ቴንስ ይሆናል። ግን እዚህ ጋር ምንም አይነት ኤግዛክት ታይም ስፔን ስላልተቀመጠ they have visited አዲስ አበባ ከተባለ ምን ይሆናል? ፓስት ፐርፌክት ይሆናል ማለት ነው። ሶ እዚህ ጋር የምሰጣችሁ ቲፕ if you say yesterday present perfect runs away ኦኬ። ምክንያቱም present perfecትን አንጠቀምም። በቃ yesterday last night የተመሳሰሉ ሴንቴንሶችን ተጠቀም present perfecትን በቃ ያመልጣል ይሮጣል በሉት። በቃ present perfect ሳይሆን ሌላ የፓስት ቴንስ አይነቶች ነው የሚሆኑት ማለት ነው። ኦኬ so this is all about today's lesson. Don't forget to practice and to do several questions on this topic. Until next time, see you soon.